ታሪካችን የሚጀምረው ቺንያን የተባለ ልጅ እያስመለከተን ይጀምራል። ቺንያን ገና በልጅነቱ እንደተወለደ ለአንድ ሰከንድ ያክል ህይወቱ አልፎ ነበር የተነሳው። ከዛን ጊዜ ጀምሮም ልዩ ኃይል ያለው ሲሆን ይህም የተሰጠው ኃይል ነገሮችን ከአንድ ሰከንድ ቀደም ብሎ ማየት ይችላል። እናቱም ከሞተች በኋላ አባቱ ስለ ልጁ ልዩ ችሎታ ሳያቅ ቺንያን 5 ዓመት እስኪሞላው ድረስ ያሳድገዋል። አንድ ቀንም አንድ ላይ ተቀምጠው ቲቪ እየተመለከቱ እያለ ቺንያን የሎተሪ ቁጥሮች ከመታወቃቸው በፊት አንድ ሰከንድ ቀደም ብሎ ቁጥሮቹን ሲናገር አባቱም ልክ ቁጥሮቹን እንደሰማ ይደነግጣል። በዚህም ችሎታውን ተጠቅሞ ጥቂት ገንዘብ ለማግኘት ሲሉ ልጁን በአካባቢው ወደሚገኝ ቁማር ቤቶች በመሄድ ውጤቶችን እንዲተነብይ ልጁን ይጠይቀዋል። ቺንያንም ነገሮችን አንድ ሰከንድ ብቻ ነበር አስቀድሞ ማየት የሚችለው። ቁማሩንም ማሸነፍ ሳይችሉ ቀርተው ብራቸውን ተበልተው ይሄዳሉ። በቀጣይም ስለ ልጁ ችሎታ የሚወራው ወሬ በከተማው ላይ እየተሰራጨ ይመጣል። በዚህም ወደ አንድ ቲቪ ሾው ይጠራና አቅራቢው አንድ ካርድ ያወጣና ያወጣው ካርድ ምን እንደሆነ ይጠይቀዋል። ቺንያንም የተጠየቀውን እንዳለ በትክክል በመመለስ ሁሉንም ያስደምማቸዋል። በዛች ቲቪ ሾው ምክንያትም በሀገር አቀፍ መነጋገሪያ ይሆናል። አንዳንዶቹ እያጭበረበረ እንደሆነ ቢናገሩም ሳይንቲስቶቹ ደግሞ ስለ ቺንያን ሁኔታ ምንም አይነት ምክንያታዊ ማብራሪያ ስላላገኙ ከሌላ ሰው የተለየ ፍጥነት እንዳለው ይናገራሉ። ቺንያንም በቲቪ ሾው ላይ አሁን ላይ ምንም እንኳን ነፃ ቢሆንም ሲያድግ ቤተሰቦችን ከአደጋ ለመጠበቅ ሰዎችን እንደሚረዳ ይናገራል። ትዕይንቱም ይቀየርና ፊልሙ ከ30 ዓመታት በኋላ ይወስደናል። ቺንያንም አድጎ እንመለከተዋለን። አሁን ላይ እሱም ችሎታውን መጠቀም አቁሞ በሬስቶራንት ውስጥ በአስተናጋጅነት ሲሰራ እናየዋለን። ቺንያንም አልፎ አልፎ በሬስቶራንት ውስጥ ከስተመሩን ለማስደሰት ችሎታውን የሚያሳያቸው ሲሆን እንዲሁም ቺሊያንግ የተባለ ልጅ ወልዷል። ልጁ ቺሊያንግም የመስማት ችግር ቢኖርበትም ነገር ግን እሱም የተለየ የአእምሮ ፍጥነት አለው። በዚህም በትምህርቱ በጣም ጎበዝ ነበር። ቺንያንም ለልጁ ቀዶ ሕክምና ገንዘብ አስፈልጎት ስለነበረ ከአካባቢው ዱርዬዎች ገንዘብ ተበድሮ ስለነበረ አንድ ቀን ወደ ሬስቶራንቱ ገብተው ገንዘባቸውን እንዲመልስ ይጠይቁታል። በመሃልም ከፍተኛ አለመግባባት ውስጥ ይገቡና ዱርዬዎቹ ለመደባደብ ይዘጋጃሉ። ቺንያንም የወደፊቱ ሲመለከት ልጁ ቺሊያንግን እንደሚጎዱ ስለተመለከተ ያንን ለማስቀረት ከነሱ ጋር መጣላት ይጀምራል። በዚህም ኃይሉን እየተጠቀመ ሁሉንም አንድ በአንድ መደብደብ ይጀምራል። ድብድባቸውንም ሲመለከት የነበረው የቦክስ ተወዳዳሪ የሆነው ቺንሱን በቺንያን ችሎታ ተደንቆ ቆሞ ይመለከተዋል። በቀጣይም በፖሊስ ጣቢያ ወንበዴዎቹ በፖሊሶቹ ምርመራ ይደረግባቸዋል። ነገሮቹም እንደተረጋጉ ቺንሱን የተባለው ቦክሰኛ ቺንያን ጋር በመሄድ ከዚህ በፊት ማርሻል አርት ሰልጥኖ እንደሆነ ይጠይቀዋል። ቺንያን ግን ከሱ ጋር መነጋገር ስላልፈለገ ችላ ይለዋል። ቺንሱንም እየተከተለው በመጪው የቦክስ ሻምፒዮን እንዲረዳው ይጠይቀዋል። ነገር ግን ከልጁ ጋር እንዳልሰማ ሆኖ ጥሎት ይሄዳል። ቺንያንም ወደሚሰራበት ሬስቶራንት ሲመለስ የሬስቶራንቱ ባለቤት ቺንያንን ሌላ ችግር ይዞበት እንዳይመጣ ስላልፈለገ ከስራ ገበታው ያባረዋል። ቺንያንም እዛ ሬስቶራንት ውስጥ ከ20 ዓመታት በላይ የሰራ ቢሆንም የሬስቶራንቱ ባለቤት ግን ያለበትን ዕዳ ለመክፈል ብቻ እንዲመጣ ይነግረዋል። በማግስቱም ቺንያን ከጠረጴዛው ላይ የተጨማደደ ወረቀት አግኝቶ እላዩ ላይ በተጻፈው አድራሻ ወደ ቦታው ይሄዳል። ቦታውም የቦክሲንግ ቦታ ሲሆን ቺንሱንን ያገኘዋል። ቺንሱንም ከዚህ በፊት በሆንግ ኮንግ ሻምፒዮን ከሆነው ጆ ጋር ላለበት ፍልሚያ ለማሸነፍ ልምምድ እያደረገ ስለሆነ ቺንያንን ሊረዳው ይፈልጋል። አሁን ቺንያን ገንዘብ ስለሚያስፈልገው ሊረዳው ይስማማል። በሚቀጥለው ትዕይንት ኮከቡ ቦክሰኛ ጆ በተጋጣሚው የቀብር ስነ ስርዓት ላይ ሲገኝ እንመለከታለን። ተጋጣሚው የሞተበት አጋጣሚ ዳኛው በሰራው በትንሽ ስህተት ምክንያት ጆ በአጋጣሚ እንደሞተበት እንረዳለን። በማግስቱ ጠዋት ቺንያንም ወደ ቦክሲንጉ አርፍዶ ነበር ሄደው ልምምዱንም ይጀምራል። ነገር ግን ቺንያን የሰውነት ቅርጹ ለስፖርት አይመጠንም ነበር። ልምምዱም በጣም ከብዶት ነበር። ከዚህ በፊትም በርካታ ሲጋራዎችን አጭሶ ነበር ሄደው በየመሃሉም እየተዝለፈለፈ ይወድቃል። በኋላም ልጁ ቺሊያንግ አባቱን ለማየት ወደ ቦክሲንግ ቦታው ይመጣል። ከበር ላይም የቺንሱን ባልደረባ ዩ ልጁን ትቀበለዋለች። ቺንያንም ልጁን እንደተመለከተ እሱ ፊት ደካማ መሆን ስላልፈለገ በአዲስ መንፈስ ልምምዱን ይቀጥላል። ልጁንም ለማስደሰት ጠንክሮ ይለማመዳል። በሚቀጥለውም ትዕይንት ወደ አንድ ቦክስ አዳራሽ በመሄድ ቺንሱን ለመፋለም ወደ ሪንጉ ይገባል። ፍልሚያውም እንደተጀመረ ቺንሱን እያቃተው ይመጣል። ሪንግ ውስጥም ከዚህ በፊት በገባው ቁጥር የአስም በሽታ ስለነበረበት ሁሌ ይነሳበታል። የቺንሱንም አባት ከዚህ በፊት ተደባዳቢ የሆነ ቢሆንም ነገር ግን በአስሙ ምክንያት መቀጠል እንዳልቻለ እንረዳለን። ቺንሱንም በመጨረሻም እይታውን አጥቶ ዳኛውን በቦክስ መጥቶት ይጥለዋል። ነገር ግን ቺንሱን መቀጠል ስላልቻለ ቺንያን እሱን ተክቶ
ወደ ሪንጉ ይገባል። ነገር ግን ቲኒያንም ምንም የቦክስ ልምድ እንደሌለው እንመለከታለን። ያለውም አማራጭ ኃይሉን እየተጠቀመ 1 ሰከንድ ወደፊት እየተመለከተ ፍልሚያውን ይቀጥላል። በመጨረሻም ተጋጣሚውን መቶት ይዘርረዋል። ግጥሚያውም እንደተጠናቀቀ ወደ ቤት እየተመለሱ እያለ ቺንሱን ተስፋ ሊቆርጥ እንደሆነ መናገር ይጀምራል። ምክንያቱም ቺንሱን በበሽታው ምክንያት ድጋሚ መወዳደር እንደማይችል ስለተረዳ ነበር። በኋላም ቲኒያን ከዚህ በፊት ወደሚሰራበት ሬስቶራንት በመሄድ እየተመገቡ እያለ ቲኒያን ስላለው ችሎታ ለነ ቺንሱን ይነግራቸዋል። ቺንሱንም እየተደነቀ ይህን ችሎታ ካለው ራሱ መቀየር እንደሚችል ይነግረዋል። እናም ደግሞ ውድድሩን እንዲቀጥልና የደሞዝ ጭማሪም ሰጥቶት ልምምዱን እንዲቀጥል ይነግረዋል። ቲኒያንም ሀሳቡን ተቀብሎ በሚቀጥለው ቀን ስልጠናውን በስነ ስርዓት ይጀምራል። በሌላ በኩል ጁንግ የተባለ ዓለም አቀፍ ቦክሰኛ ጆንን ለመፋለም ዝግጅት ላይ እንዳለ እንመለከታለን። ኤጀንሲውም ግን ከግጥሚያው ይልቅ የግጥሚያው መግቢያ ትኬት ላይ ትኩረቱን ያደርጋል። ጁንግ ደግሞ ራሱን ለእነሱ ለማሳየት ጠንክሮ እየተለማመደ ሲሆን፣ በሌላ በኩል ደግሞ ቲኒያን ቦክሲንጉን በቁም ነገር ወስዶ ጠንክሮ እየተለማመደ ሲሆን፣ የቺንሱንም አባት ከዚህ በፊት ባለው ልምድ መሰረት ቲኒያንን እያሰለጠነው ነው። እንዲሁም በልዩ ኃይሉ በአጭር ጊዜ ውስጥ ሊሸነፍ የማይችል ድንቅ ቦክሰኛ እንዲሆን ይረዳዋል። ልምምዱንም በየቀኑ ምንም ሳያቋርጥ እያደረገ እንዲሁም ሌሎች የቦክስ ግጥሚያዎች ጋር በመሄድ በሚገርም ሁኔታ በመጀመሪያ ዞር እንዳለ ይጨርሳቸዋል። በዚህም ደግሞ በቦክስ ማህበረሰብ ውስጥ ያስደነቃቸው ነው። ልጁም ቢሆን በአባቱ እንደኮራ ነበር። ቺዙን እና ቲያን ደግሞ አሪፍ ጓደኛሞች የሆኑ ሲሆን ዩም ደግሞ ከእነሱ ጋርም አሪፍ ቅርርብ አላቸው። እነ ቲኒያንም አሁን ዝናቸው ከፍ እያለ ስለመጣ አንዳንድ የቦክስ ተፋላሚዎች ወደ ቦክስ ማሰልጠኛው መቀላቀል ይጀምራሉ። በዚህም ከፍተኛ ገንዘብ ማግኘት ችለዋል። ቲኒያንም ከዚህ በፊት የሬስቶራንቱ ባለቤት ላይ የነበረበትን ዕዳ ይከፍላል። የውድድሩም የመጨረሻ ዙር ቲኒያን ከጁንግ ጋር ይደርሰዋል። ፍልሚያውም እንደተጀመረ ቲኒያን ኃይሉን እየተጠቀመ ጁንግን በጣም ይጎዳዋል። በተቃራኒው ቲኒያን ደግሞ አንድም ምት አላረፈበትም ነበር። ውድድሩም ቀሎት እየተፋለመ ነው። ዳኞቹ ግን ምንም እየተደነቁበት አልነበረ። ምክንያቱም እያንዳንዱ ዙር በሚገባ እያሸነፈ ስለመጣ ነበር። አሁንም ቢሆን ቲኒያን ኃይሉን እየተጠቀመ የወደፊቱን እየተመለከተ ጁንግ ከውድድሩ ሕግ ውጭ ተጠቅሞ ሊያጠቃው እንደሆነ ተመልክቶ አስቀድሞ መጥቶት ይዘርረዋል። በቀጣይ ትዕይንትም ስለ ቲያን አስገራሚ ብቃት በሚዲያዎች ላይ እየተዘገበ ይመጣል። ቲኒያንና ጓደኞቹም ታዋቂ ሚዲያ ላይ ይቀርባሉ። ቲኒያንም በፕሮግራሙ ላይ ስለ ልዩ ኃይሉ ያብራራል። አንድ ልዩ ባለሙያም በቲኒያን ላይ ብዙ ምርመራ ካደረገ በኋላ ውጤቱን እንዲገልጽ ተጠርቷል። ባለሙያውም እንደገለጸው ከሌላ ሰው የተለየ 2 የአንጎል መጎድ እንዳለው ይናገራል። እናም የሕክምና ሳይንሱ ባረጋገጠበት መሰረት ጁንግና ቡድኑ ያደረጉት ትግል ፍትሃዊ አይደለም በማለት ይከሱታል። የቦክስ ማህበሩ ማናጀርም ነገሮቹን ከመረመረ በኋላ የቲያንን ውጤት ይሽረዋል። ምክንያቱም የጆንስ ኤጀንቶች እጃቸው ረጅም ስለነበረ ማድረግ ያለባቸው ነገሮች እንዳለ አድርገው ነበር። በኋላም ወደ ቲኒያን በመቅረብ አንደኛውን በወረቀት የጻፈውን እንዲተነብይ ይጠይቁታል። ቲኒያንም በዚህ ሰዓት ምንም አላደረገም ነበር። በኋላም ማናጀሩ በጆን እና በቲያን መካከል የሚደረገው ፍልሚያ የበለጠ አስደሳችና ትርፋማ እንደሚሆን ስላሰበ ቲኒያን እንዲወዳደር ይፈቅዳል። የፍጻሜው ውድድር ጋዜጣም በሚቀጥለው ቀን እየተካሄደ ሲሆን ጆን እና ቲኒያንም በኮንፈረንሱ እንመለከታቸዋለን። እዛም ትንሽ ጊዜ ያሳልፉና ቲኒያን እና ዩ ወደ ወንዝ ዳርቻ ሆነው ስለ ቀጣይ ዓላማቸውና ስለ ወደፊቱ እያወሩ እንመለከታለን። ምሽት ላይም ቲኒያን ከልጁ ጋር ወደ ቤታቸው እየሄዱ እያለ ቦታውን በሱ ምክንያት ያጣው ጆንግ ወደ እነሱ በመምጣት መጨቃጨቅ ይጀምራል። በመሃልም ጆንግ የቲኒያንግን ልጅ የሚሄድ መኪና ላይ ገፍትሮ ይጠለዋል። ነገር ግን ቲኒያን ኃይሉን ተጠቅሞ ቀድሞ ስለተመለከተ ልጁን ለማዳን ሲል በፍጥነት ወደ መኪናው ይወረወራል። በሚቀጥለው ቀን ቲኒያን ሲነቃ ራሱን ሆስፒታል ያገኛል። ቲኒያንም ብዙም ያልተጎዳ ቢሆንም ልጁ ቼሊያንግ ግን ኮማ ውስጥ ገብቶ ነበር። ብዙም ሳይቆይ ዶክተሩ ይመጣና ጭንቅላቱ አካባቢ ጉዳት እንደደረሰበት ሲነግረው ቲኒያንም ወዲያው የነበረው ኃይልም እንደጠፋ ይረዳል። ነገር ግን አሁንም ቢሆን እያስጨነቀ ያለው የልጁ የጤና ሁኔታ ብቻ ነበር። ጓደኞቹም መጥተው ሙሉ ጊዜያቸውን ሰጥተውት ሁለቱንም እየተንከባከቡና ብቻውን ሳይተውት አብረው ሆነው እንመለከታለን። ምሽት ላይም ቲኒያን ለልጁ መጽሐፍ ያነብለታል። ጓደኞቹም ለልጁ ይጸልዩለታል። አንድ ቀንም ምሽት ጁንግ ወደ ሆስፒታል ይመጣና ቲኒያን አሁን አስማቱን ስላጣ ወንድ ከሆነ ወደ ውድድሩ እንዲመለስ ይጠይቀዋል። ቲኒያንም ወዲያው ይበሳጭና ጁንግን በቦክስ መጥቶ ይጥለዋል። እኩለ ሌሊት ላይም ልጁ ቼሊያንግ ከኮማ ነቅቶ ይነሳል። ቲኒያንም ልጁ በመነሳቱ አቅፎት ይረጋጋል። በሚቀጥለው ቀንም ቲኒያን ለመጀመሪያ ጊዜ ያለ አስማቱ መለማመድ ይጀምራል። እናም ከበፊቱ በተለየ ሁኔታ የመከላከል ስልቶችን
ጠንክሮ እየሰለጠነ ነው። በመጨረሻም የውድድሩ ቀን ይደርስና ተፋላሚዎቹ መዘጋጀት ይጀምራሉ። ከ6 ወራት በፊት ቦክስ የጀመረውና በውድድሩም አንድ ጨዋታ ያልተሸነፈ ቲን ያንግ በተጨማሪም ልክ እንደሱ አይበገሬው ተፋላሚ ጆ ይገኛል። እስከ መጨረሻ ዙርም ከደረሱ እስከ መገዳደል እንደሚደርሱ እንዲሁም ተፋላሚዎቹ በዚህ ፈቃደኛ መሆናቸውን እንመለከታለን። ፍልሚያም እንደጀመረ በመጀመሪያ ዙር ሁለቱም ተመጣጥነው ይፋለማሉ። ሁለተኛ ዙር ላይም ጆ ትንሽ እየተቆጣጠሩ ይመጣል። በኋላም በከባድ ቦክስ ይመታውና ቲኒያን ይጥለዋል። ቲኒያንም ተነስቶ ለማጥቃት ቢሞክርም ነገር ግን አልቻለም። በኋላም ጓደኞቹ ሺንሱን ይመጣና ከዚህ በፊት ያሰለጠነውን እንዲያደርግ ይነግረዋል። ቲኒያንም ተነስቶ ሺንሱን ባሰለጠነው መሰረት መፋለም ይጀምራል። ጆ ላይም ተደጋጋሚ ምቶችን ማሳረፍ ጀምሯል። በኋላም ጆ መቆጣጠር ሲያቅተው ይወድቃል። ጆንም ስለወደቀ ተበሳጭቷል። ምክንያቱም በመጨረሻው ዙር የጎድን አጥንቶቹ ጉዳት ደርሶባቸው ስለነበረ በተመሳሳይ ስፍራ መመታቱን ዳኞቹ ሳይቀሩ አስተውለዋል። በኋላም ግን ጆ ከህግ ውጪ በሆነ መልኩ ቲኒያንን ያጠቃዋል። ዳኛው ግን ምንም አላለም ነበር። ውድድሩም እየቀጠለ እንዲሁም አጓጊ የሆነ የመጨረሻ ዙር ላይ ይደርሳል። በመጨረሻ ዙር ላይም ቲኒያን ተመቶ ለትንሽ ደቂቃም ቢሆን ራሱን ይስታል። ዳኛውም መቁጠር ሲጀምር ቲኒያን እንደምንም አድርጎ ተነስቶ ጆን ይመታውና እንዲማረክ አድርጎት ውድድሩን ቲኒያን ያሸንፋል። ልጁ ቺሊያንግም እየሮጠ አባቱን በማቀፍ እንደኮራበት እየነገረው እያስመለከተን ፊልሙ ይጠናቀቃል።